ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ወዳችኋለሁ። ላይክ በማድረግ ጀምሩ። አረ ስሙ ይሄንን ጉድ። ወንድሜ መዳም በጌታ ነው። ጌታን ተቀበል። እንደ አቤል ሙሉጌታ አቤል ነህ? ምን ነው እንደ አንተ ዘፈን እኮ ቫይራል ወጥቷል። አንተ እዚህ ሱፍ ለብሰህ ምን ትሰራለህ? ማርያም በል እውነት። ወይኔ አሁንሽ ምን ብዬ ልመለስሽ? ምን አቅላለሁ? ወይ ደግሞ ሸወርኳችሁ በላቸው። ለዚህ እኮ ነው የውሸት አባት የወንድሞች ከሳሽ የተባለው አጋንንት። ያሳድዳል እኮ አይደለም፣ እስከ መጨረሻ ያሳድዳል። እንደ ሰው የሆነ ቦታ ሄደ ምናምን ብሎ ተስፋ ቆርጦ የሚመለስ አይደለም። አስበው፣ ሰው ከዘፈንና ከመሸታ ቤት ከተራ መንደር አመለጥኩ ወጣው ስል እንዲህ ምን የመሰሉ የዋ ወንድሞቻችንን ተከራይቶ ያሳድዳል፣ ይፈልጋል። አቤት በየጊዜ ይሄንን ሪስ አርጎ ማንሳት። አሁን እኮ እነዚህ ሰዎች እኮ ሃይማኖተኞች ናቸው፣ ቤተክርስቲያን እንዳለን የሚሉ ሰዎች ናቸው። ወደዛ ለመመለስ ከአጋንንት ጋር አንድ ላይ አብረው ይሰራሉ። ኢየሱስ ግን ያድናል። ልጁ አምልጧል። ቫሪያን ወጣ አልወጣ፣ እረ ኢየሱስ ያድናል። የሚገርም እኮ ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። እረ ከባድ ነው። ስሙ ይሄንንም። ይሄ ትንሽ ተጠረናል። ከባድ ነው። ስሙ ብቻ። እሺ ከዛ ስለ ሙሴ እንምጣ። ሙሴም ጎንደር ላይ መጥቶ ነበር ይላል። ኢየሱስና ማርያም ባህር ዳር ላይ እንትን ጣና አካባቢ ጣና ገዳ ጣና አካባቢ ባህር ዳር ሳይሆን ጎንደርና ባህር ዳር አንድ ነው። አይ አይደለም፣ ባህር ዳርና ጎንደርማ ለየብቻ ነው። አንድ ነው። እንዴት ነው? ጂኦግራፊካሊ አንድ ነው እንዴ? ያው ነው። ማዶ ለምሳሌ ከአባይ ማዶ ጎንደር ነው፣ ከአባይ ወዲህ ማዶ ጎጃም። ታዲያ በቃ የተለያየ ነው። አሁን ሙሴ ደግሞ እሺ ይሆናል። እሺ ሙሴ ደግሞ ጎንደር ላይ ሊቀ ነቢያት ሙሴ እሱ ደግሞ ጎንደር ላይ መጥቶ ነበር። እዛ ነው ያደገው ነው ያልከው? በጌ ምድር የበጋር በማርባት ነው የሚተዳደሩት። እሺ በጌ ምድር የተባለው እኮ የበጋ አርቢዎች ምድር እንደማለት ነው። እሺ ስለዚህ የኛ በግር የጎንደሮች በግረኛ ነበር። የጎንደር በግረኛ ነበረ። ልጁን ለማግኘት አያት ወደዳት ይላል። እሺ የእንትና ልጅ ማለት ነው የእሱ ባለቤት። እንዴ ከፈርዖን ቤት መጥቶ ነው እዚህ በግ የሚጠብቀው? ከፈርዖንም ወጣ። ቅርብ እኮ ነው። ይሄን ያክል እኮ ሩቅ እኮ አይደለም እኮ መጣ ይላል። እቺኛዋን ማለት ነው እንትናን አያት ይላል ሙሴ። እሺ ከዛ በግረኛ ተቀጠረ። ከዛ በኋላ እንደውም አንዷ በመልኳ ስንት ስትልበት በእንትን ቀጣት ይላል እኮ መጽሐፍ ራሱ። በምን እንዴት ናችሁ? ደስ አይልም? ምን አለ ለቴክኖሎጂ ለማደግ ሰው የደረሰበትን ለመድረስ እንደዚህ አይነት ፈጠራ ውስጥ ብንገባ ምን ችግር አለ? እንደዚህ ክሬት አድርገን አዲስ ነገሮችን ብናመጣ አሪፍ ነበር እኮ። የሰው ታሪክ ቀምቶ አምጥቶ ለራስ ያልሆነውን አምጥቶ ለራስ። አቤት 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 አቤት! የራስ ወዳጅነት ጥግ የማይመለከት ነገር። ኢየሱስ ያድናል። ኧረ ኢየሱስ ያድናል። ሰው ፈጥሮ ተአምር ይሰራል ዓለም ላይ፣ እኛ ውሸት። ኧረ ኢየሱስ ያድናል። ከባድ እኮ ነው። ምንም ማድረግ አይቻልም። ኢየሱስ ያድናል። ከዚህ ተራትም ያወጣል። ኑ ወደ ኢየሱስ ሰበይንንም ጂና ጁማ አጅሬው ደግሞ እንደገና ባለፈው ሰው ሁሉ ሲነሳብህ የዛን ሰው ሁሉ አፍ ለማዘጋት ነበር ማለት ነው። ይቅርታ ያልከን እንጂ ከልብ ተሰምቶ ወይም ተጸጽታ አይደለም። ይኸው በሳምንቱ ጭጫ ጩዳ ምናምን ነገር እያልክ መጣብን። ይሄ ልጅ ሂስትሮኒክ ፐርሶናሊቲ ዲስኦርደር የሚባል የሆነ ህመም፣ ትኩረት ካልተሰጠ ሰላም አለማግኘት ማለት ነው። በቃ ስላንተ ካልተወራ፣ ስላንተ ሰው ሁሉ ነገር ካልተነጋገረ ሰላም ውስጥ ማጣት፣ አቴንሽን ሲከር ማለት ነው። ወንድሜ ስላንተ እኮ አይደለም እያወራን ያለ ነው። ስላንተ እያወራን መስሎ ነው እንዴ? ስለ ክርስትና ነው እኮ ሰው ተቆርቆሮ አፉን እየከፈተ ያለው እየተናገረ ያለው ተው እረፍ እያለ ያለው እንጂ ስላንተ እንድንነጋገርበት አልነበረም። ደግሞ ከሱ ባልተናነሰ ደግሞ እሱን እየጠራችሁ እንዲያላዘን የምታደርጉ ሌሎች ወንበዴዎች በጣም ተሳዙ። እመኑ፣ እረፉ፣ እንደዚህ አታድርጉ ምናምን ማለቱ ጭራሽ እንደ መዝናኛ ቆጠራችሁት። ምን ሆናችሁ? ከየት ነው የመጣችሁት? እነማን ናችሁ? ኧረ በኢየሱስ እኔ በቃኝ፣ በእውነት በቃኝ። ሐሰተኞች የቁርጥ ቀን አገልጋዮች በመንፈስ ነው። አይገርም? ይቅርታ አትፎግሩ። ይሄ ነው ይቅርታ የምጠይቀው። ይቅርታ አድርጉ እንጂ ይሄ ልጅ የሚያገለግሉን እያንዳንዱን መድረክ ተመልከቱ። የሌቦች፣ የወንበዴዎች፣ የዘይት፣ የሽንኩርት፣ የጫው ነጋዴዎች ወደ ያሉበት ነው የሚሄደው። አይ እሱ ልክ አይደለም ሲባል አንዱ ይመጣል። በመንፈስ ነው የሆነው ምናምን። መንፈስ ማለት ሌላ መንፈስ ከሆነሽ የእግዚአብሔር መንፈስ
ከሐሰተኛ ነቢያቶች ብቻ አይደለም ከሐሰተኛ ዘማሪዎችም ራሳችሁን ጠብቁ። ልክ እንደዚህ አይነቶችም አሉ። በደንብ አርጎ ሞቅ አርጎ ይሰጣል። ለነብዩ አሲስት ያደርጋል። እሱ ይበላል ያጥባል በኦሞ። ተጠንቀቁ ራሳችሁ። ኢየሱስ ያድናል። አእምሮ እየቀጨጨ ስጋ እየወፈረ ሄደ። አረ ያስጠላል። በኢየሱስ ስም ክብር ለኢየሱስ ይሁን። ከባድ ነው። ገና ብዙ እናያለን። ሰሞኑን አዲሱን ሃይማኖት አያችሁት? ይህ ሃይማኖት ስሙ ልቂዝም ይባላል። ልቅ የሆኑ ሰዎች ተሰብስበው የመሰረቱት ሃይማኖት ነው። ምንድነው የሚባለው? ልቂዝም። እና ፕሮቴስታንት መስሏችሁ ፕሮቴስታንትን የምትተቹ ሰዎች እረፉ። እነዚህ ልቂዝሞች ናቸው። ተባረኩ። ይኸውላችሁ ሳታውቁ አንድ ላይ ጴንጤዎች ናችሁ ምናምን አትበሉ። በቃ ልክ ቲክቶክ ላይ አሁን የሆነ ትሬንድ አለ፣ ቡጠማ ሹጠማ ምናምን ባል ልክ እንደዚህ ልቂዝም ናችሁ። እውነት ነው፣ ትክክለኛ አባባል። በቃ ይሄንን ከጴንጤ ጋር ደምራችሁ አንድ ላይ አረ ወንጌል አማኞች እንደዛ ነው አይደሉም። የልቂዝም ማህበር ናቸው። በእውነት ደስ ይላል። ቆንጆ አገላለጽ። እነሱ በጭንቅላታቸው ቆሞ ሲያጨበጭቡ የፈለጉትን ሲሆኑ እኔ ከስር እየጮህ የሚያጨበጭብ ሰው ነው የሚገርመኝ። አንድ ሰው እንኳን ቆም ብሎ አያስብም። አረ ባካችሁ ተው። አረ ለሌሎቹ እንቅፋት አትሁኑ። እነ ልቂዝሞች ተረጋጉ፣ መሬት ያዙ። ኢየሱስ ያድናል። ምንም ማድረግ አይቻልም። ይህ ቪዲዮ ለአንዳንድ አገልጋዮች ነው። ጽድቃችሁን፣ ትምህርታችሁን፣ ስብከታችሁን ከመድረክ ላይ ይዛችሁ ትረዱ። መድረክ ላይ ተታችሁት አትረዱ። መድረክ ላይ እንደምታስተምሩት ሁኑ። ወጋውላችሁ። ማይክ ሲያስቀምጥ እኩል ያስቀምጣል። ሌላ ሰው ቅድም የሰበከው ሌላ፣ አሁን መሬት ላይ ያለው ሌላ። ከማይክ ጋር ነው አንድ ላይ የሚያስቀምጠው። ኢየሱስ ያድናል። የተናገርነውን ለመኖር እንሞክር። ሌላ ምን ይባላል? ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም እነሆ አንድ ደቂቃ ብቻ የኢየሱስ ክርስቶስን ወንጌል ላስተምራችሁ። መጽሐፍ ቅዱስ እንደዚህ ይናገራል በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል፣ እነሆ በአዲስ ሆኗል ይላል። በክርስቶስ ስትሆኑ ኢየሱስ ክርስቶስን ስታገኙ አዲስ ፍጥረት ሆናላችሁ፣ እንደ አዲስ ትወለዳላችሁና ጭንቀታችሁ ሁሉ በክርስቶስ ይታደሳል። መጽሐፍ ቅዱስ እንደዚህ ይናገራል በዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ኢየሱስም አለ ይላል እኔ መንገድና ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ ከወልድ በስተቀር ወደ አብ የሚመጣ እንደሌለም መጽሐፍ ቅዱስ ይናገራል። አሁንም ላዘናችሁ ሰዎች እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ማን? ኢየሱስ ክርስቶስ። ስለዚህ ወንጌል ብቸኛው ማጽናኛ ነው። መጽሐፍ ቅዱስ እናንብብ፣ በክርስቶስ እንታደስ። ለዚህ ልጅ አንድ ምክር አለኝ። ለሚመጣው ዱላ ራስን አዘጋጅተሃል? ስለ ኢየሱስ ሲወራ መጽሐፍ ቅዱስ እንዲህ ተገልጦ ሲነበብ የሚናደድ መንፈስ አለ። የሆነ ወንድሞቻችንን ተከራይቶ ይመጣል፣ እህቶቻችንን ተከራይቶ ይመጣል። ያኔ ሐሳብ እንዳቀይር ይሄንን ያዝከውን ወንጌል ትክክለኛውን ነገር ወደፊት አስከተል። ዱላ ሲበዛ ወዲያ ላይ አይባልም። ወንጌል ማንበብ ጀምረ ነው። ክብር ለኢየሱስ ይሁን። ከኢየሱስ ጋር ወደፊት ይሄ ደስ የሚል መልእክት እኮ ነው። ኢየሱስ ያድናል። ይገርማል። ክብር ለኢየሱስ ይሁን። ለውጥማ አለ። ወንድሜ በርታ በርታ። ሌላ ምን እላለሁ? ክብር ለኢየሱስ ይሁን። ስሙኝንም ለ70 ዓመት በቀን 10 ምናምን ሰዓት እየሰራ የዘላለም ስትለው እባክህ አልፈልግም ተይዞ ለ70 የሚለፋ ሰውዬ ለዘላለም አልፈልግም ካለ የሆነ ነገር አለ። ሰበረህለት እስቲ አሜን በሏ። አልፈልግም ካለ ጮክ ብል። ወንጌልን ሰው ሲሳደብ ብቻውን አይደለም። ለምን ይሳደባል? ካልፈለገ አይ አልፈልግም በቂ እኮ ነው። ከተሳደበ ሰው እንዴት ኢየሱስን ይራገማል? ሌላ አካል አለ ከጀርባ። አሁን አንተ ኦፌንድድ መበሳጨት የለብህም፣ መገሰጽ ነው ያለብህ። ሰውየው የሆነ ቀን ቸርች መጥቶ እንኳን ነገርከኝ ሰድቦሃል እኮ ሞልጭ አድርጎ አንተን ሰድቦ ጌታን ሰድቦ ስንት ነገር አድርጎ አልፈልግም ያለ ሰውዬ ቸርች መጥቶ ዋና ከኋላ መጥቶ ከፊትህ ቆም አምሮብናል በቤት እያለ እየዘለለ ስለ ኢየሱስ ስታወሩ ኢየሱስ ያድናል ስትሉ የሆነ ሰው ከተናደደ ብቻውን እኮ አይደለም። እውነት እኮ ከጀርባ የሆነ ኃይል አለ። እውነት ነው። ኢየሱስ ያድናል። ለ70 ዓመት እየለፋ የዘላለሙን እንደ ተራ ነገር መቁጠር ይሄ እኮ ተይዞ ነው። በቃ
ትክክለኛ መልስ፣ ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኑ አምልጡ ወደ ኢየሱስ። ሕይወት ነው ኢየሱስ። ስወንንም ይቀራል። ዛሬ ካለው 9 ምናልባት ቢሊዮን ቢሆን የዓለም ሕዝብ 9 ቢሊዮን ቢሆን በወንጌል ያመነ እንግዲህ የሚባለው ካቶሊኩም ምኑም ሁሉም ተደምሮ ክርስቲያን ዘሶኮል የሚባለው 2 ቢሊዮን ምናምን ቢሞላ ሊሆን ይችላል። የቀረው ሁሉ እኮ ያላመነ ቻይናን የሚያክል ዓለም ላይ እኮ በጣም ቅሬታ በየእንትኑ ተሽሎክልከው ወንጌል የሚከተሉ ይኖራሉ። በጣት የሚቆጠሩ ከቻይና ሕዝብ አንጻር የሌሉ ማለት የሚቻል በአንደርግራውንድ ውስጥ ጌታን የሚያመልኩ አሉ። መቼስ እግዚአብሔር ላድን ካለ ያድናልና ቅሬታዎች አሉ። እዛ ግን የለም የቀረው ሕዝብ በሙሉ አረቡ ዓለምን እንደምታውቁት ነው። መካከለኛው ምስራቅ እና ምን ዓለማችን እኮ ክርስትናውም ዓለም ክርስትናውን ትቶታል። አውሮፓ ትቶታል። አሜሪካ እየተወውን አውሮፓ ጭራሽ መተው ብቻ አይደለም ክርስቶስን ወደ መጣላት ነገር ፍለጋ ማለት እስቲ ክርስቶስና እኛ ቼክ እንደራረግ አይነት ወደዛ ነው እየሄደ ያለ። እስቲ እንየው እግዚአብሔር ማን ነው? ኢየሱስስ ማን ነው? ክርስትናና ወንጌል የሚባለው ነገር አያስፈልገንም። መዝሙር 2 አውሮፓ ላይ መፈጸም ከጀመረ ቢያንስ 20 ዓመት በላይ ሆነ ማለት አልበቃ። እግዚአብሔርና ክርስቶስ አያስፈልጉም። መዝሙር 2 እግዚአብሔርና ክርስቶስ በእኛ ላይ ያስቀመጡትን ቀንበር ወይም ደግሞ ገመድ እንበጥሳለን። ያ ማለት ክርስትናን አንቀበልም፣ ክርስትናን አንፈልገው ይላሉ። ነገር ግን እርሱ ከሰማይ ሆኖ ይስቅባቸዋል፣ ጌታም ከሰማይ ሆኖ ይስቅባቸዋል እና ተበላሽተዋል። ዓለም ወደ መጥፊያው ቀርቧል እና በዓለም ላይ የሚነጠቀው ክርስቲያን ቁጥሩን መገመት በጣም ከባድ ነው። ማለት ጥቂት ነው። አብዛኛው የዓለም ሕዝብ ዝርግፍ ይላል። 1/4ኛው በወንጌል ያመነ ሰው እንኳን ቢነጠቅ የቀረው 3/4 አሕዛብና ያው ደግሞ አይሁድ በወንጌል ስላላመኑ ብዙዎቹ ምድራችን ላይ ይቀራሉ። አሕዛቦችና አይሁዶች እኛ ጥለናቸው እንሄዳለን። ቤተክርስቲያን በምትነጠቅበት ቅጽበት ላይ እስራኤላውያን በኢየሱስ ስላላመኑ ብዙዎች በጣም ጥቂት ቅሬታዎች አሉ ብሎናል ጳውሎስ ሮሜ 11 ላይ። አሁንም በወንጌል ያመኑ በጣም ጥቂት ቅሬታዎች አሉ ብሎናል። ያም በጸጋ ይዳኑ ናቸው። በጸጋ ከሆነ በሥራ መሆኑ ቀርቷል፣ አለዚያ ጸጋ መሆኑ ይቀራልና ብሎ እንዳለ እና ትልልቅ በወንጌል ያመኑም ያሳመኑም አሉ። ግን አብዛኛው የእስራኤል ሕዝብ የወንጌል ተቃዋሚ ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።